ይኸውላችሁ ባጭሩ ላሳያችሁ። እዚህ ጋር ይሄ መጽሐፍ ቅዱስ ነው። እኒ አባት ሊቀ ሊቃውንት ማለት ይህንን መጽሐፍ ቅዱስ አጠቃላይ በቃላቸው ይዘው ያሉ ይሄ መጽሐፍ ቅዱስ ከምድረገጽ ከዓለም ቢጠፋ ራሱ ድጋሚ በቃላቸው እየተናገሩ ማጻፍ የሚችሉ ሊቅ ናቸው ማለት ነው። ሊቀ ሊቃውንት ሲባል እንደቀላል ማየት የለብንም። መጽሐፍ መነኮሳት፣ መጽሐፈ ሊቃውንት የተባሉ ይሄንን የሚያካክሉ መጽሐፍትንም እነሱንም ጭምር በቃል የያዙ አባት ናቸው። ኢትዮጵያ ውስጥ በጣት በቁጥር ከሚቆጠሩ አባቶች ሊቃውንት መሃል አንዱ ናቸውና አሁን ይህንን መረጃ በእውነት በጣም በትኩረት ቴሌግራም ነው ይህ ቪዲዮ የተላከልኝ። ዛሬ እንመለከታለን። በእውነት እኔ በጣም ነው የደነገጥኩት። ቪዲዮን ሙሉ እኔም አላየሁትም። የመጀመሪያውን እሳቸው ሲናገሩ ያለ ፓርት አለ፣ ሊገሉ ይመጡ ምናምን ብሎ ሲናገር ያለ ፓርት አለ። እሱም ብቻ ነው ያየሁት፣ ሙሉ አላየውም። መረጃውን አብረን እንመለከታለን። እስከ ፍጻሜ ተከታተሉ ውድ ቤተሰቦቼ። እጅግ በጣም የምንወዳቸው ሊቅ ናቸው ሊቀ ሊቃውንት ዕዝራ ሐዲስ። ቪዲዮውን በቀጥታ እንጀምር። እኔ ዲያቆን ኃይለ ሚካኤል ነኝ። እኚህ ማታ ልገደል ቤተክርስቲያንና ጉባኤ ቤቱ መጻሕፍት ሊቃጠሉ ሲሉ እዚሁ በመንበረ መንግሥት መድኃኔዓለም ቤተክርስቲያን አደጋ ለማድረስ ጉባኤ ቤቱን ለማቃጠል መጻሕፍቶቹን ለማቃጠል እኔንም ለመግደል አንድ ወር ጥናት ሲያደርግ የነበረ አረማዊ ሰው። ሰላም በመላው ዓለም የምትገኙ ውድ ተከታታዮቼ እንደምን ቆይታችሁኛል? ለዛሬ አንድ እጅግ አስደናቂ የሆነ ፕሮግራሞችን ይዤላችሁ ቀርቤያለሁ። ከዚህም መርሃ ግብራችን አንዱ ዝክረ ሊቃውንት በሚል እጅግ የረቀቁ የነጠቁ ያልተነገረላቸው እጅግም ታምራትና ድንቅ ነገርን ለኢትዮጵያ ብሎም ለታላቋ ለቤተ ክርስቲያን በርካታ ውለታዎችን ከዋሉት ሰዎች መካከል በየጉባኤ ቤቶቻቸው ያለፉትንም አሁን በሕይወት ያሉትንም ጭምር እየዞርን የምናቀርብበት ለናንተ ለአድማጭና ለተከታታዮቼ የማቀርብበትና እንዲሁም የሚጠቅሙ ሐሳቦቻቸውን የሕይወቱ ጣውሮዶቻቸውንና ዛሬ ላይ የደረሱበትን የሕይወት ጉዟቸውን ጭምር ለናንተ ይዤላችሁ ቀርባለሁ። እጅግ ያልተነገረላቸው ምናልባት በሌላኛው ዓለም ቢሆን እኒህ ሊቃውንት ለታሪክ እንደ ሙዚየምነት የሚጎበኙና የሚነገርላቸው የሕይወት ገድላቸውና ሩጫቸው ሁሉ በትውልድ የሚዘከርላቸው የከፈሉት ዋጋ እንደ ሀገር አርማ ሆኖ እንደ ሰንደቅ ዓላማ ስማቸው ጋር የሚውለበለብ ማንነትን በሕይወት ዘመናቸው ሰርተው ያለፉ አሁንም እየሰሩ ካሉ ሊቃውንት እየመረጥ እናቀርብላችኋለን። ለዛሬ ይዤላችሁ የቀረብኩት ከሕይወት ተሞክሯቸው ውጣውሮዶቻቸው ከልጅነት የእድሜ ገጽታቸው ጀምሮ እስከ ዛሬ ማንነታቸው ድረስ ያሉና የሚኖሩ እንዲሁም በጥበብ በእውቀትና በአስተውሎት የተዋጀ ማንነታዊ ሳቢያቸውን ለእናንተ ለአድማጭና ለተከታዮቼ በሚመጥን መልኩ ይዤላችሁ ቀርባለሁ። የማንገባበት የማንወጣ የማንወርድበት የማንፈልግ የማንኳትንበት ቦታና አድባራት እንዲሁም ገዳማት አይኖርንም። ውድ አድማጭ ተከታታዮቼ ታላላቆችን ባለማክበራችንና በጊዜና በዘመናቸው ከፍ ባለማድረጋችን ምክንያት ከእውቀታቸው እውቀትን ከተስፋቸው ተስፋን ከማንነታቸው ማንነታዊ ሐሳቤን ሳንቀበል እያለፉ ይገኛሉ። በዘመን ውስጥ የተፈጠሩ የተወለዱ እንቁዎቻችንን ባለማክበራችን ማወቅ የሚገባንን ጥበብ መረዳት የሚገባንን እውቀትና የእውነት መንገድን ሳናቅና ሳንረዳ እንቀራለን። በዘመናችን ታሪክን የሰሩ ገድላትን ፈጽመው ያለፉ ዛሬም ድረስ ገድላትን የሚፈጽሙ በሕይወቶቻቸው የሚያስተምሩን ሊቃውንት አሉ። ወደኋላ ከታሪክ ማህደር እንመዛለን። በመቶ በ200 በሺህ ዓመታት ታሪክ ውስጥ ወደኋላ ብለን ከልጅ ልጆቻቸው ከሙያ አጋሮቻቸውና ከደቀ መዛሙርቶቻቸው ምስክርን የምንሰማበት በሕይወታቸው የፈጸሙትን ገድላትና ታምራት ሁሉ የምንዘክርበት እንዲሁም ዛሬም ድረስ እያደረጉ ያሉትን የሕይወት ተጋድሏቸውንና ለሀገሪቱ የሚያደርጉትን በጎ ተጽዕኖም በሚዲያ ሽፋን ሰጠን ልንዘግብ አስበናል። ይህንን ፕሮግራም ላይክ እና ሳብስክራይብ ስታደርጉት እንዲሁም ሼር ስታደርጉት በመላው ዓለም የመዳረስና የመሰራጨት አቅሙ ከፍ ይላል እላለሁኝ። ከአባት ወደ ልጅ ከእውቀት ከፍታ የምናገኘው የሕይወት መስመር ሁሉ የተሳካ ይሆን ዘንድ
አበውን እናክብር፣ ሊቃውንቱንም ጠጋ ብለን እንጠይቅ። እውነት ነው ከነርሱ እውነት፣ ከነሱ ዕውቀት፣ ከነሱ ከፍታ የምንቋደስ ትውልዶች እንሆን ዘንድ አበውን እንዘክር ብለን ዝክረ ሊቃውንት በሚል ርዕስ ይዤላችሁ ቀርቤያለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማስታውሰው አንድ ነገር በልጅነቴ ፊደል እንደጀመርኩኝ የመጀመሪያውን ትምህርት ሙሉጌታ ካሳ ወርቄ ከሚባሉ ታላቅ አባት ጀምሬ እየተማርኩ ሳለ አንድ ወንድሜ ዘመናዊ ትምህርት እንድማር እስክሪብቶ ደብተር ገዝቶ ልብስም አሰፍቶ ተማራለኝ። ግን እግዚአብሔር የፈቀደው ነውና የሚቀድም ወደዚያ መሄድ አላሰብኩም። ልቡናዬ አልተነሳሳም። ወደ ዘመናዊ ትምህርት እሄዳለሁ ስል ልቡናዬ በፍጹም ደስተኛ አይሆንም። ወደ መንፈሳዊ ትምህርት ወደ ቤተክርስቲያን ትምህርት ለመሄድ ግን በጣም እጓጓለሁ፣ እሄዳለሁ። ስማርም ደግሞ ትምህርቱ በጣም ደስ ይለኛል፣ ይገባኝ ነበርና እዚያ በኋላ የተሰጠኝ ደብተር እስክሪብቶም አንድ ቀንም ሳልጽፍበት በዚያው በቤተክርስቲያን ትምህርት ቀጠልኩ። ከዚያ በኋላ ዜማ ከ3 መምህራን የድጓ መምህራን፣ ቅኔ ከ4 የቅኔ መምህራን፣ አቋቋም ከ3 የአቋቋም መምህራን፣ ቅዳሴ ከ1 የቅዳሴ መምህር፣ ዝማሬ መዋሥዕት ከ1 ዝማሬ መዋሥዕት መምህር ተምሬያለሁ። መጨረሻ ቅኔ ከወላዲ አይላፍ መላከ ምሕረት ጥበቡ ታዬ አሁን በሞት በቅርብ የተለዩን ከሳቸው የመጨረሻ ቅኔ ተምሬ አስመስክሬ ተመርቄ እሳቸው የኔታ ጥበቡ ወደ ጎንደር ይዘው ይመጣው ከየኔታ ሊቀ ሊቃውንት መንክር መኮንን ጉባኤ አስገብተውኛል። ራሳቸው የኔታ ጥበቡ የኔታ ክቡር ሊቀ ሊቃውንት ሕይወታቸውን እንዳለ በትምህርት የጨረሱ አባት ከየኔታ ጥበቡ እጅ ተቀብለው በብሩህ ገጽ ደስ ብሏቸው ተቀበሉኝ። እኔ ብቻ አይደለሁም፣ ሌላም አብሮ የመጣ ጓደኛ የነበረ ትምህርት ጀመርነ፣ ሐዲሳትን ተማርነ፣ ሊቃውንትንም ተማርኩኝ። በጊዜው ከቦታዬ የቅኔ መምህሩኝ እንዳስተምር ታላቅ አባት መላከ ስብሐት ንጋቱ ውቤ የሚባሉ አባት መጽሔት መጽሐፍ ሰጥተው ነበር። ወደ የኔታ ጥበቡ የላኩኝና ከዚያ የኔታ ጥበቡ መጽሐፍ መማር አለብህ ብለው እዚህ ሲያመጡኝ ሐዲሳትን ለመማር ነበረ። የኔታ ሊቀ ሊቃውንት መንክር መኮንን ግን ሁሉንም መማር አለብህ ብለው ሐዲሳትንም መጻሕፍተ ብሉያትንም መጻሕፍተ ሊቃውንትንም ሌሎችንም እንድማር ፈቅደውልኝ ከየኔታ ሊቀ ሊቃውንት መንክር መኮንን ትርጓሜ መጻሕፍትን ተምሬ በዚሁ ተተክቼ እስካሁን ድረስ ማስተማር ላይ ይገኛለሁ። ጉባኤ ቤቱ የተጀመረ በአፄ ፋሲል ዘመነ መንግስት በ16 ይህ ቪዲዮ ግን የእሳቸውን ታሪክ ብቻ ዘርዝሮ የሚያበቃና ርዕስ አድርገ የሰጠውን እሳቸው ላይ የደረሰውን ነገር ማይናገር ከሆነ በእውነት አንላቀቅም። ይህን ቪዲዮ የላክልኝ ሰው አንላቀቅም። በእውነት እስካሁን ታሪካቸውን እየሰማን ያለ ነው። ርዕስ ላይ መጀመሪያም ያሳየውን ነገር መናገር አለበት። መጨረሻ ላይ እስቲ እንከታተል በጥሞና 35 ዓመተ ምህረት በአቡነ አምደ ሥላሴ የማህበረ ሥላሴ ገዳም አበምኔት በጻድቁ ነው የተጀመረ። ከዚያ ጊዜ ጀምሮ እስከ አዲያም ሰገድ አፄ አዲያም ሰገድ ኢያሱ በ1682 ዓመተ ምህረት ሊቃውንቱን ሰብስበው ትርጓሜ መጻሕፍቱ በአንድ ላይ እንዲመረመርና እንዲተረጎም ሲያደርጉ የተጠናከረበት ወቅት ነበረ እና ከዚያ ጊዜ ጀምሮ ብዙ ሊቃውንት ብዙ መምህራን እዚሁ ጉባኤ ቤት ተምረዋል። ብዙ ጳጳሳት ወጥተዋል። ከብዙዎቹ
የመጀመሪያው አቡነ አምደ ሥላሴ ሲሆኑ እዚያ ቀጥሎ ሌሎችም ሊቃውንት ብዙ ተምረውበታል፣ አስተምረውበታል። እነ ዶክተር አለቃ አየላለሙ፣ የኔታ ሊቀ ሊቃውንት መንክር መኮንን፣ መምህር ምረቱ ገብረ ኢየሱስ፣ የዛሬው ፓትርያርክ ብፁዕ ቅዱስ አቡነ ማትያስ፣ እነ ብፁዕ አቡነ እንድርያስ፣ እነ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ዮሐንስ፣ ብፁዕ አቡነ ሰላማ፣ ብፁዕ አቡነ ሳዊሮስ፣ ሌሎችም በርካታ ጳጳሳት ተምረውበታል። ሊቃውንቱ አራቱን ጉባኤ እየተማሩ ወንበር ተክሎ ማስተማር ላይ የሚገኙ ብዙ ናቸው። በተለያየ ቦታ ይገኛሉ። በሸዋ ክፍለ ሀገር፣ በትግራይ ክፍለ ሀገር፣ በወሎ፣ በጎጃም፣ በበየምድር የሊቃውንት አባቶቻችን ህይወት ባሉት ሀገር ይሄ ሁሉ አመት በትምህርት ከአንዱ ወደ አንዱ ሲንከራተቱ ያስተምሩ ብዙ ሊቃውንት የወጡበት ጉባኤ ቤት ነውና የኔታ ሊቀ ሊቃውንት ትንቢት ተናግረዋል። ዶክተር አለቃ አየላለሙ ትንቢት ተናግረዋል። ዶክተር አለቃ አየላለሙ ዶክተር የተባሉ በዚሁ በአራቱ ትርጓሜ መጻሕፍት እውቀታቸው ነው። ግርማዊ ቀዳማዊ ኃይለ ሥላሴ በዩኒቨርሲቲው የክብር ዶክትሬት እንዲሰጣቸው አድርገዋል። የኔታ ሊቀ ሊቃውንት መንክር መኮንን የእሳቸው ምክትል መምህር ሆነው እያስተማሩ ዶክተር አለቃ አየላለሙ እዚህ ዓለም በሞት ሲለዩ የኔታ ሊቀ ሊቃውንት መንክር መኮንን ተተክተው ብዙ ሊቃውንትን አፍርተዋል። የኔታም ወደ አዲስ አበባ ለስብሰባ ሲሄዱ እንደሚያርፉ ተገልጾላቸው ወፀሐኒ ዕድሜ ላይ አርፎ የማርፍበት ጊዜ ደርሷል የሚለውን የጢሞቴዎስን መልእክት እኔን አንብ ብለው አንብቤ እዚያ ለስብሰባ እንደሄዱ አርፈው መጡ። እዚያውም እሳቸው ትንቢት ተናግረዋል። በዚሁ በጉባኤ ቤቱ እንደምቆይ እዚያ በኋላ እንደ እግዚአብሔር ፈቃድ እሳቸው ከሞቱ በኋላ ጉባኤው ሳይቋረጥ እስካሁን ደርሶ አሁንም ጉባኤው እየተካሄደ ይገኛል። ሊቀ ሊቃውንት መንክር መኮንን ያረፉ በ1989 ዓመተ ምህረት ነው። እሳቸው በ89 ዓመተ ምህረት አርፈው ለ2 ዓመት ብፁዕ አቡነ እንድርያስ አስተምረዋል ከዚሁ ቦታ። እኔም ከየኔታ ያልጨረስኳቸውን ከሳቸው ሊቃውንቱን 2 ዓመት ተምሬያለሁ። ከአብይ ኪዳነ ምሕረት መምህር ፀሐይ ተፈራ የሚባሉ ታላቅ አባት ነበሩ። ብሉያቱንም የቀረውን እየተመላለስኩ ነው የጨረስኩት እና በ92 ዓመተ ምህረት ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም ወደ ጎንደር መጥተው ነበርና ያን ጊዜ ከጉባኤ ቤት ጳጳሳትን አስከትለው መጥተው እኔ ምክትል መምህር ሁኜ በአቡነ እንድርያስ እያስተማርኩ እያለሁ ገቡና ማን ነው አሉኝ። ጠየቁኝ፣ ነገርኳቸው። ምንድነው የምታስተምራሉኝ? ጳውሎስ ነው የምተረጉም አልኳቸው። ከዚያ በኋላ ብፁዕ ቅዱስ አቡነ ጳውሎስ ደቀ መዛሙርቱን በጊዜው የነበሩትን እዚህ ቦታ ማን ነው መምህር የሚሆን የሚተካ ብለው ጠየቁ። ከደቀ መዛሙርቱ ለቃል እግዚአብሔር እሱ ያስተምረናል፣ ዘር ያስተምረናል፣ የደብረ አስተዳዳሪነቱ ምናልባት ለሌላ ከሆነ በሰርከፍት ይቸገራሉ የሚል ሀሳብ አቀረቡላቸው። እሳቸውም እኔ መምህር አምጣትሉኛላችሁ ብዬ ነው እንጂ የዚህስ ቀላል ነው ብለው ከአሁኑ ሰዓት ጀምሮ የደብረ አስተዳዳሪነቱንም መምህርነቱንም ፈቅጃለሁ ብለው እዚሁ ጉባኤ ቤታችን ላይ ፈቅደው ሄዱ። ከዚያ ጊዜ ጀምሮ 92 ዓመተ ምህረት ሰኔ ወር ላይ ያ ጊዜ ጀምሮ ማስተማር ጀመርኩ። አስተዳዳሪነቱንም ይገርማል። ኢትስ ሎንግ ጆርኒ ወደ 2092
አንድ ሲቀነስ ወደ 24 ዓመት ሆነ ማለት ነው። 24 ዓመት ሆኖኛል። በዚህ መካከል እንግዲህ ብዙ ደቀ መዛሙርት ተመርቀዋል። ቀድሞ በየኔታ ጊዜ የነበሩት 20 ነበሩ። በኋላ በእግዚአብሔር ፈቃድ እየጨመሩ ወደ 50 ከዚያም ወደ 70 72 አሁን ወደ 120 ደቀ መዛሙርት ደርሰዋል። የሚማሩት ተመርቀው የወጡት እንዲሁ ወደ 200 ደቀ መዛሙርት ይሆናሉ። እዚያም በላይ ይሆናሉ። ሙሉ ዝርዝሩን አልያዝኩትም። ከ200 በላይ ደቀ መዛሙርት ተመርቀው አሁን በማስተማር ላይ ወንበር ተክለው የሚገኙ ናቸው። በተለያየ ቦታ በወሎም፣ በደብረ ታቦርም፣ በትግራይም፣ በኤርትራም፣ በአስመራ፣ በሸዋም፣ በጎጃምም በኢትዮጵያ ባሉት ክፍላት ሀገር ሁሉ ወንበር ተክለው አራቱን ጉባኤ የሚያስተምሩም አሉ። ደግሞ የተማሩትን አዲስ የተማሩት አዲሳትን፣ ሊቅ የተማሩ ሊቃውንትን፣ መጻሕፍተ መነኮሳት የተማሩት መጻሕፍተ መነኮሳትን፣ ብሉያት የተማሩትን ብሉያትን የሚያስተምሩም አሉና እንደ እግዚአብሔር ፈቃድ ይህ ጉባኤ ቤት አልተሰራም ነበረ። ጠባብ የነበረች ጉባኤ ቤት በእግዚአብሔር ፈቃድ ይህ ጉባኤ ቤት ተሰርቶ አሁን ወደዚህ ጉባኤ ገብተን የቦታ ጥበት ነበረ አንዱ ችግራችን። አሁን የዚያ ችግር ተፈቶ ብዙ ደቀ መዛሙርትን ማስተማር ተችሏል። ወደፊትም ብዙ ደቀ መዛሙርትን ለማስተማር እግዚአብሔር ፈቃድ እቅዳለን። እኔ ማታ ልገደል ቤተክርስቲያኑና ጉባኤ ቤቱ መጻሕፍት ሊቃጠሉ ሲሉ በ98 ዓመተ ምህረት በዚሁ በመንበረ መንግስት መድኃኔዓለም ቤተክርስቲያን አደጋ ለማድረስ ጉባኤ ቤቱን ለማቃጠል መጻሕፍቶችን ለማቃጠል እኔንም ለመግደል 1 ወር ጥናት ሲያደርግ የነበረ አንድ አረማዊ ሰው ሰኔ 27 ቀን 98 ዓመተ ምህረት በ98 ላይ ማለት ነው ተይዞ ምስክርነቱን ሰጥቷል። 1 ወር ሙሉ ሲያጠና ከቆየ በኋላ በዚያ ቀን ዓርብ ቀን ነው። እኔ መድረክ ላይ አስተምራለሁ። ብዙ ሰው አለ። እሱ በሞባይል ይቀርጻል። ግን የሚያውቀው ስላልነበረ አረማዊ መሆኑን የሚያውቀው ስላልነበረ ቀበሌ 9 አንድ ወጣት ያን ሰው የሚያውቅ የሰንበት ተማሪ ፋሲል የሚባል ወጣት ነበር። አሁንም አለ። ይሁ መንበረ መንግስት መድኃኔዓለም ሰንበት ትምህርት ቤት አገልጋይ ነውና በዚያ ቀን ወደ ስራ ሊሄድ ስል በቀኝ ጎኔ አንተ ተነስ ሂድ አለኝ አለ። መጀመሪያ ዘወር ብዬ ሳየው ድምፁ ይሰማኛል፣ መልኩ አይታየኝም አለ። አሁንም ሁለተኛ ደገመኝ። ሶስተኛ ሲደግመኝ ቀጥታ ወደ መንበረ መንግስት መድኃኔዓለም ቤተክርስቲያን ጋቢ ለብሼ ልሳለም መጣሁ አለ። ስገባ ከቤተክርስቲያኑ ቅጥር ትምህርቱ እየተሰጠ ያ አረማዊ ሰው በሞባይል ይቀርጻል። ሲቀርጽ አየሁት። መድኃኔዓለም ለዚህ ነው ያልከኝ ብዬ ተሳልሜ አየሁና ለጥበቃ ክፍሎቹ ለዘበኞቹ ይህ ሰው ክርስቲያን አይደለም፣ ለምን ቤተክርስቲያን ገባ ጠይቁት እያቸው ሲጠይቁት ክርስቲያን ነኝ አላቸው። እነሱም ስለማያውቁት ክርስቲያን ነው አሉ። አይደለም ያውቀዋለሁ፣ ክርስቲያን አይደለም፣ ያልተጠመቀ አረማዊ አልኳቸው። ሁለተኛም ሲጠይቁት እንዲያላቸው እዚያ በኋላ ከዘበኞቹ ጋር ሆነን ይዘነው ወጣን። ይዘነው እንደወጣነ ከአስፋልቱ ስንደርስ ፖሊሶች አገኙ። ከፖሊሶች ሰጠን። ይህ ሰው ክርስቲያን አይደለም፣ ስለምን ቤተክርስቲያን ገባ ጠይቁት ስንላቸው ሲጠይቁት ክርስቲያን ነኝ አላቸው። መታወቂያ አምጣ ሲሉት አልያዝኩም አለ። በሞባይል ጠርቶ አስመጣ። ሲታይ እስከ አያቱ ድረስ ክርስቲያን አይደለም፣ ያልተጠመቀ ሰው ነው። እዚያ ንገረን ሲሉት ፈቃደኛ ስላልሆነ ወደ ጣቢያ ወስደው ሲመረምሩት ሙሉውን የቆየበትና ሊሰራ የሚፈልገውን ነገር ምስጢር አውጥቶ ሲናገር 1 ወር ሆኖኛል፣ 1200 ብር ይከፈለኛል፣ አጥንቼ ጨርሻለሁ። ጥናቴም አንደኛ መንበረ መንግስት መድኃኔዓለም ቤተክርስቲያኑን ማቃጠል፣ ጉባኤ ቤቱን፣ የትምህርት ቤቱን፣ የመጽሐፍ ቤቱን ትርጓሜ መጻሕፍት ቤት ማቃጠል፣ የመጻሕፍቶችን ማቃጠል፣ መምህሩን መግደል ዓላማችን ነው። ለምን ነው መጻሕፍትን የምታቃጥሉ? መጻሕፍት ከሌሉ መረጃ ስለማይኖር
ክርስቲያኖችን ማጥፋት፣ ሃይማኖታቸውን ማስለወጥ ይቻላል። መምህሩን ለምን ትገለላችሁ? መምህር ከሌለ ህዝቡን ሃይማኖቱን ማስቀየር በጣም ቀላል ነው። ስለዚህ መምህሩን መግደል። እንደገና ቤተክርስቲያን ለምን ታቃጥሉታላችሁ ላችሁ? እስካሁን ድረስ ድርቡሾች ያላቃጠሉት፣ ጣሊያኖች ያላቃጠሉት በተአምር ድርቡሾችን በንብ ነድፎ የመለሰ ጣሊያንን በጦር ወግቶ ያባረረ መንበረ መንግስት መድኃኔዓለም ቤተክርስቲያን ስለሆነ ክርስቲያኖች በዚህ ስለሚመኩ ይህን ቤተክርስቲያን አቃጥለን ለማሳፈር አንገት ለማስደፋት። ታዲያ በመድኃኔዓለም ቀን ያደረጋችሁ ለምን ነው ሲባል፣ አይ መድኃኔዓለም ማለት የዓለም መድኃኒት ማለት ነው። በቀራንዮ አደባባይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ዓለምን ያዳነ እሱ ነው። ስለዚህ በዕለተ ቀኑ በዕለተ በዓሉ ቤተክርስቲያኑ ከተቃጠለ ታምራቱ የተደረገው ታምራት ውሸት ነው ብለን ታምራቱን ሐሰት ለማድረግ ክርስቲያኖችን አንገታቸውን ለማስደፋት ነበረ ሲል፣ አሁን ምን ስትቀርጽ የቆየህ ለምንድን ነው ሲሉት፣ አይ ዛሬ ዓርብ ቀን 27 ቀን ስለሆነ እኔ እንቀርጭ ወስጄ መጥቶ አዳጋ ለሚያሉት ሰዎች እሰጣቸዋለሁ። እነሱ ይህን አይተው ቅድሚያ መምህሩን እንዲገድሉና እዚያ በኋላ ሰው ሲደናገጥ ቤተክርስቲያኑን ለማቃጠል ይመቻል። እሱን ካላወቁ ግን ሌላ ሰው ቢገድሉ እሱን ሳናገኘው እንቀራለን በማለት እሱን የምቀርጸው አሁን መምህሩን የምቀርጽበት ምክንያት የሚመጡት ሰዎች መጀመሪያ እሱን እንዲገድሉ እንዳይሳሳቱ ብሎ ቃሉን ሰጥቶ በዚያች ቀን እኔ ማታ ልገደል ቤተክርስቲያኑና ጉባኤ ቤቱ መጻሕፍቱ ሊቃጠሉ ሲሉ የሰው ተይዞ እዚያች ሌሊት ሌሎቹ እንደ እግዚአብሔር ፈቃድ እንደ መድኃኔዓለም ቸርነት ቤተክርስቲያኑም ሳይቃጠል እኛም ሳንገደል መጻሕፍቱም ሳይቃጠሉ ሳይቆነጻጸሉ እናቃጥላለን ያሉት ግን በዚያች ሌሊት ተይዘው ታስረው ሲመረመሩ አደሩ። ሌሎችም አብያተ ክርስቲያናት ሊቃጠሉ የነበሩት ሁሉ ከቃጠሎ ተርፈዋልና በእኛም በኃጢአተኞች ዘመን መድኃኔዓለም ይህን ታምራት አድርጎ እግዚአብሔር በእውነት ይመስገን። አባታችን እርሱን ስለጠበቀልን ከዚህ አደጋ ስለሰወሮት እግዚአብሔር ክብርና ምስጋና ለእርሱ ይሁን። እኔ በጣም በእውነት ነው የደነገጥኩት። እንዲህ አልጠበቅኩም ነበር። ኢንዲንጉን መጨረሻውን ርዕሱ የቪዲዮ ርዕስ እዚህ ልጁ ሲልክልኝ ሊገደሉ ነበር የሆነ ወቅታዊ ነገር አድርጎ ነው። ነገር ግን 1998 እንደሰማችሁት 1998 የገጠማቸውን ነገር ነው እንግዲህ አባታችን የተናገሩት። እግዚአብሔር ይመስገን እንደ አዲስ አሁን አምጥተው ዩቲዩብ ላይ ለጥፈውት በእውነት ብቻ እኔ እንደጠበቅኩት አለመሆኑ በዚህ ዘመን አለመሆኑ እግዚአብሔር ይመስገን። ለማንኛውም መዋሸት አያስፈልግም። ብቻ የሆነው ሆኖ እግዚአብሔር ይሄን አረማዊ ይሄን ጠላት እሳቸውንም አትርፎ እሱንም አሳፍሮ ቤተክርስቲያንንም ጠብቋል። የመድኃኔዓለም ስራ እጅግ እጹብ ድንቅ ነው። በእሳቸውም ምክንያት ብዙ ነፍሳት እየዳኑ ብዙ መምህራን እየፈለቁ ቤተክርስቲያን እንግዲህ ስንት ፈተናዎችን አልፋ እዚህ ደርሳለች። እሳቸውን የጠበቀ እግዚአብሔር ይመስገን። ገና ብዙ ፈተናዎችን ብዙ እሷን ለማጥፋት የሚሞክሩ ብዙ ሴራዎችን እየበጣጠሰች ወጥመዱን እየሰባበረች እስከ ዓለም ፍጻሜ ድረስ ጌታዋ አምላኳ ክርስቶስ እስኪመጣ ድረስ እቺ ቤተክርስቲያን ትኖራለች። በእውነት እኔ በጣም ገርሞኛል። እኔ ከናንተ ጋር ጋና እያየው ነው እንደነገርኳችሁ እንደላከልኝ ያው ቪዲዮ እየሰራው ነው እና እግዚአብሔር ይመስገን። ብቻ በዚህ ዘመን አለመሆኑ ግን ብዙ ትምህርት ልንወስድበት የሚገባ ጉዳይ ነው ብዬ አምናለሁ። አባታችን ቅድም እንዳልኳችሁ ነው በእውነት በጣት ከሚቆጠሩ ኢትዮጵያ ውስጥ ካሉ ሊቃውንት መሃል አንዱ ናቸውና በጣም ትኩረት ማግኘት አለባቸው። ጉባኤ ቤታቸውንም በሚቻለን መጠን መርዳት አለብን። አንዳንዴ ቸገራቸው ደቀ መዛሙርቱ ቸገራቸው የሚባል ነገር እንሰማለንና በሁሉም ነገር ከሳቸው ጎን ከጉባኤ ቤቱ ጎን መቆም አለብን። ብዙ የቤተክርስቲያን ሊቃውንት የሚፈልቁበት ጉባኤ ቤት ነው። እንግዲህ እንደምታውቁት ሁላችሁ ከቴዎሎጂ ከሁሉም የሚቀድመው ጉባኤ ቤት ነውና በሁሉም በሚቻለን መጠን አቴንሽን መስጠት አለብን ብዬ አምናለሁ። ስለሁሉም ነገር እግዚአብሔር ይመስገን። አባታችንንም የጠበቀ እግዚአብሔር ይመስገን። ውድ ቤተሰቦቼ እንግዲህ ይህንም የስለ ቪዲዮ የተላከልኝ ቪዲዮ እንዲህ አይነት ለሰው መድረስ አለባቸው ብላችሁ የምታስቡት ቪዲዮ ካለ በውስጥ በቴሌግራም ላኩልኝ።
የኮሜንት የመጀመሪያው ሴክሽን ላስቀምጥላችኋለሁ። አንዳንድ ማውራት የምትፈልጉት ማስታወቂያ በዚህ ቻናል ማሰራት የምትፈልጉ ካላችሁም በዛ ማናገር ትችላላችሁ። ቴሌግራም አስቀምጥላችኋለሁ። ስለነበረን ጊዜ አመሰግናለሁ። ዲያቆን ኃይለ ሚካኤል ነበርኩ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ስለሁሉም ነገር እግዚአብሔር ይመስገን። እግዚአብሔር በቀጣይ ቪዲዮ በሰላም ያገናኘን። ደህና ሁኑልኝ። ፍቅር ማረከኝ